ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ለሰራተኞች ደሞዝና ተጨማሪ ክፍያዎችን ለመፈጸም ከዶላር ዩሮ እንዲሁም ፓውንድ አካውንቶ ወደሚፈልጉት አካውንት ገንዘብ ለማስተላለፍና ክፍያ ለመፈጸም የረጅም ጊዜ የባንክ ስቴትመንቶችን በቀላሉ ለማግኘት የበረራ ትኬትን ካሉበት ሆኖ ለመግዛት እንዲሁም ማረጋገጫ ደረሰኝን ለማግኘት በተጨማሪም የተለያዩ ድርጅቶች ክፍያዎች ለመፈጸም የኢትዮጵያ ንግድ ባንክን የኢንተርኔት ባንኪንግ አገልግሎት ሲመርጡ በየትኛውም ጊዜና ቦታ ፈጣን እንዲሁም ጥራት ያለው የኢንተርኔት ባንኪንግ አገልግሎት ለማግኘት ያስችላቸዋል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የገንዘብ ሚኒስቴር የ9 ወራት አፈጻጸም ሪፖርት ግምገማን የግል ሚዲያዎች እንዳይዘግቡ ተከለከሉ። የሕዝብ ተወካዮች ምክር ቤት ዛሬ የገንዘብ ሚኒስቴሩ በሚያቀርበው የ9 ወራት የስራ አፈጻጸም ሪፖርት ግምገማ ላይ ሪፖርተር ጋዜጣን ጨምሮ የግል መገናኛ ብዙሃን እንዳይዘግቡ ከልክሏል። ምክር ቤቱ ክልከላ ያደረገበት ምክንያት ግልጽ አልተደረገም። ሪፖርተርን ጨምሮ የግል መገናኛ ብዙሃን ጋዜጠኞች በር ላይ መግባት አትችሉም ተብለው የተከለከሉ ሲሆን እንደ ኢቲቪና ኦቢኤን ያሉት የመንግስት መገናኛ ብዙሃን ግን ተፈቅዶላቸው እንደገቡ ሪፖርተር በቦታው ተገኝቶ ለመታዘብ ችሏል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ከገንዘብ ሚኒስቴርና ተጠሪ ተቋማት ጋር የ9 ወራት እቅድ አፈጻጸም ሪፖርት በፊት ለፊት መድረክ ለመገምገም ከጠዋቱ 2:30 ጀምሮ በምክር ቤቱ የመሰብሰቢያ አዳራሽ ለሚኖረው የግምገማ መርሃ ግብር የዘገባ ሽፋን እንዲደረግ ለሪፖርተር ጥሪ አድርጎ የነበረ ቢሆንም ዛሬ ሰኞ ግን ባልታወቀ ምክንያት ክልከላ አድርጓል። ውሳኔው የቋሚ ኮሚቴው ስለመሆኑም ለጋዜጠኞች ተነግሯቸዋል። በተመሳሳይ ዛሬ ከሰዓት ይካሄዳል ተብሎ የሚጠበቀው የጤና ሚኒስቴር የ9 ወራት እቅድ አፈጻጸም ግምገማው ለግል ሚዲያዎች ክፍት ይደረጋል ወይንስ እንደ ገንዘብ ሚኒስቴር ክልከላ ይጣልበታል በሚል በስፍራው ከነበሩ ጋዜጠኞች በኩል ለምክር ቤቱ ጥያቄ ቢቀርብም እናሳውቃለን የሚል ምላሽ ከማግኘት ባለፈ ግልጽ ማብራሪያም ሆነ ይሁንታ አልተገኘም። ኮረም ከተማን ጨምሮ ከ4 ወረዳዎች የተፈናቀሉ ከ146,000 በላይ ዜጎች የፌዴራል መንግስት ወደ ቀደመው አካባቢያቸው እንዲመልሳቸው ጠየቁ። ተፈናቃዮቹ ባለፉት 5 ዓመታት ከሚኖሩበት ቀዬ ተፈናቅለው እንደ ሰቆጣና ቆቦ ባሉ ከተሞች በጊዜያዊ መጠለያዎች ውስጥ እንደሚገኙም ተነግሯል። ይህን አስመልክቶም ባለፈው ቅዳሜ ከ18,000 በላይ ዜጎች የተሳተፉበትና ህገ መንግስታዊ መብታችን ይከበር በሚል መፈክር ሰላማዊ ሰልፍ በሰቆጣ ከተማ መደረጉን የተፈናቃዮች አስተባባሪ የሆኑት አቶ ያሬድ ከፍያለው ለሪፖርተር ገልጸዋል። ከ2013 ዓ.ም የሰሜኑ ጦርነት አንስቶ የማንነት ክርክር በሚነሳባቸው አካባቢዎች የምንኖር ዜጎች መሬታችን በህወሓት ተነጥቋል የሚሉት አስተባባሪው የፌዴራሉ መንግስት ይህን የህግ ጥሰት አይቶ መልስ ባለመስጠቱ ሰልፉን ለማድረግ ተገደናል ብለዋል። አሁንም ቢሆን ለጥያቄያችን መልስ ከመስጠት ይልቅ በዝምታ ማለፍን መንግስት መርጧል ያሉት አቶ ያሬድ በህዝባችን ላይ የሚደርሰው እንግልትና የሰብአዊ መብት ጥሰትም ተባብሶ ቀጥሏል ነው ያሉት። ግን ህወሓት ዳግም ወረራ በአማራ ክልል ላይ ፈጽሟል። ከዚህ በፊት በነበሩት 3 ወራት በስድስቱም በራያ ወረዳ በማንነትና ወሰን ጥያቄ ያለባቸው ቦታዎች በጉልበት በመጠመንጃ ገብቶ ተወላጁንና ማህበረሰቡን በአገሩ አፈናቅሎ ቀጥሏል። አሁን ደግሞ ዳግም ከዚህ በፊት በአማራ ክልል በዋግ ስር የነበረን መሬት አበርገሊን ከተማ አሁንም እንደዚሁ በጉልበት ሰዎችን በመግደል ተቆጣጥሯል። ያ ማህበረሰብ ደግሞ እኛ ጦርነት ትጥቃን ነው። ምክንያቱም በጦርነት ያተረፍነው ነገር የለም። መንግስት በሰጠው አቅጣጫ መሰረት ሜድ ነው። እነሱ ደግሞ ያው በጉልበት እኛ እንገዛለን ነው ያለው። ያው ለዳግም ጦርነት ይብቃን ነው የመጀመሪያ የመነሻ ሀሳብ የነበረው። እንደ ዛታ አበርገሌና ኮረም ባሉ ወረዳዎች አሁንም ህወሓት ተደጋጋሚ ጥቃት በንጹሃን ላይ እያደረሰ ነው በማለትም አቶ ያሬድ ከሰዋል። ሁኔታዎች ከፖለቲካ በላይ ሆነዋል ያሉት አስተባባሪው ህገ መንግስታዊ መብታችን ተገፎና ርስታችን ተወስዶ ለአንድ ቀንም ቢሆን ማደር አይገባንም ነበር ሲሉም አብራርተዋል። አሁን ያደረጋችሁት ሰልፍ ምን አስገኘላችሁ? በቀጣይስ መሰል ሰላማዊ ሰልፍ ለማድረግ አስባችኋል ወይ? ሲልም ሪፖርተር ለአቶ ያሬድ ጥያቄ አቅርቧል። እሳቸውም በምላሻቸው ከሰልፉ በኋላ ከአማራ ክልል የዞንና የክልል ባለስልጣናት ጋር ውይይት አድርገናል። ይሁን እንጂ
ተጨባጭ የሚባል መፍትሄን አልሰጡንም በማለት መልሰዋል። የፌዴራል መንግስቱም ሆነ የሚመለከታቸው አካላት ለጥያቄያችን መልስ እስካልሰጡን ድረስም ሰላማዊ ሰልፍ እናደርጋለን፣ በቅርቡ ብዙ ህዝብ የሚገኝበት ተመሳሳይ የመብት ጥያቄ እንቅስቃሴን እናደርጋለን ብለዋል። ያው እኛ እንቅስቃሴያችን እንግዲህ ፌዴራል መንግስትን ጠይቀናል። የፌዴራል መንግስት ነው ጥያቄ የሚጠብቅ ያለው። ከሰላማዊ ሰልፍ በኋላ የዞን አመራሮችም የክልልም ሰጥተዋል። ጥሩ የተሻሉና በመግባባትና መንግስት ስራው እንደሚሰራ ቃል ገብተውልናል። እስካሁን ግን ጠብ ያለ ነገር እስከሌለ ድረስ ኦልሬዲ አንዱ ሸሽ አንዱ አሻሽ የሚሆንበት ነገር የለም። ለአንድ ህይወታችን እየተፋለምን ያለ ነው። እኛ አንዳንድ ጊዜ ግራ ገብቶን ያለ ለኢትዮጵያ ህዝብ ራሱ መንገር ያለብን እኛ ኢትዮጵያዊ ነን ወይ ብለን ራሱ ግራ እያጋባን ያለው። ምክንያቱም ለኢትዮጵያ ባዕድ ሀገር ነው እየመሰለን ያለው። በገዛ ሀገራችን የመምረጥም የመመረጥም መብት እንኳን የሌለን ሰዎች ሆነናል። ምላሽ እስክናገኝ ይኖራሉ። በቆቦም ተደርጓል ከዚህ ቀደም። አሁንም ምላሽ እየጠበቅን ያለ ነው። እና ዞሮ መንግስት ወይም የኢትዮጵያ ህዝብ እስኪያየን ጩኸታችን ማሰማታችን አይቀርም። ኮረምን ጨምሮ በዛታ አብርገሌና ሌሎች የማንነት ጥያቄ በሚነሳባቸው አካባቢዎች አሁንም ፖለቲካዊ ውጥረቶች ተባብሰው ቀጥለዋል። የፌዴራል መንግስቱም ችግሮቹን ለመፍታት ዳተኝነት ይታይበታል የሚል ተደጋጋሚ ክስ ይቀርብበታል። የሁቲ ታጣቂዎች እንቅስቃሴ ከቀጠለ ሶማሊላንድ ከእስራኤል ጋር የደህንነት ጥምረት ትፈጥራለች ተባለ። የየመኑ ታጣቂ ኃይል በበኩሉ ከወራት በፊት በሁለቱ አካላት ግንኙነት ላይ ማስጠንቀቂያ ሰጥቶ ነበር። በቀይ ባህርና በኤደን ባህረ ሰላጤ አካባቢ እየተባባሰ የቀጠለውን የጸጥታ ስጋት ተከትሎ የሞቃዲሾ ተገንጣዩ የሶማሊላንድ አስተዳደር ከእስራኤል ጋር በጋራ ለመስራት ዝግጁ መሆኑን ገልጿል። የሶማሊላንድ ከፍተኛ ባለስልጣናት ከእስራኤሉ የዜና ምንጭ ጋር ባደረጉት ቆይታ እንደገለጹት የየመኑ ሁቲ ታጣቂዎች በዓለም አቀፍ የንግድ መስመር ላይ የሚያደርሱት ጥቃት ከቀጠለ ሶማሊላንድ ከእስራኤል ጋር የጸጥታ ጥምረት ለመፍጠር ዝግጁ ናት። ሶማሊላንድ በስትራቴጂካዊ አቀማመጧ ለየመን ቅርብ በመሆኗና በባቡ አልመንደብ የባህር ሰርጥ አቅራቢያ በመገኘቷ ለሁቲዎች ጥቃት ምላሽ ለመስጠት ወሳኝ ቦታ እንደሆነች የሚገለጽ ሲሆን ከጥቂት ወራት እስራኤል ለሶማሊላንድ የሉዓላዊነት እውቅና ስትሰጥ ትልቁ መነጋገሪያና አሳሳቢው ጉዳይ በዚሁ አካባቢ እስራኤል የጦር ሰፈር መመስረት ይችላል የሚለው ነበር። ሁቲዎች በክልሉ የባህር ላይ ደህንነትን የሚያውኩ ከሆነ ሶማሊላንድና እስራኤል የጋራ ጠላታቸውን ለመመከት የጋራ መግባባትና የጸጥታ ጥምረት መፍጠራቸው ለሁለቱም ወገኖች ጥቅም አለው በማለትም የሃርጌሳ ባለስልጣናት ተናግረዋል። ሶማሊላንድ ከእስራኤል በተጨማሪ ከአሜሪካና ከተባበሩት አረብ ኤምሬትስ ጋር በትብብር ለመስራት ፍላጎት እንዳላት ገልጻለች። እስራኤል በዚህ ዓመት በታህሳስ ወር ሶማሊላንድን እንደ ነጻ ሀገር በይፋ እውቅና የሰጠች የመጀመሪያዋ ሀገር ከሆነች በኋላ በሶማሊያ መንግስትና በአጋሮቿ እንዲሁም እንደ አፍሪካ ህብረት ያሉ ዓለም አቀፍ ተቋማት ከፍተኛ ተቃውሞ በማቅረብ አጣጥለውታል። ይሁን እንጂ ከሰሞኑ በእስራኤል መንግስት አምባሳደር ሚካኤል ሎተም የመጀመሪያው የሶማሊላንድ አምባሳደር ተደርገው መሾማቸውና ሶማሊላንድን በበኩሏ መሐመድ ሀጂ የተባሉ ዲፕሎማትን ወደ እስራኤል መላኳን ተከትሎ ውጥረቶች እየታዩ ነው። የየመኑ ሁቲ የእስራኤል በሶማሊላንድ መገኘት ቀይ መስመር መሆኑን በመግለጽ ማንኛውንም አይነት የእስራኤል በሶማሊላንድ ውስጥ መገኘት ለታጣቂ ኃይሎቻችን ወታደራዊ ኢላማ አድርገን እንቆጥረዋለን፣ ምክንያቱም እርምጃው በሶማሊያና በየመን ላይ የሚሰነዘር ጥቃትና ለአካባቢው ደህንነትና መረጋጋት ስጋት የሚሆን ነው በማለት አስጠንቅቋል። እስራኤል ለሶማሊላንድ የሰጠችው እውቅና በየመንና ሶማሊያ ከፍተኛ ስጋት ይደግናል ያለው ታጣቂ ቡድኑ በተጨማሪም የሃውቲ ቡድን ከሶማሊያ ህዝብ ጋር ያለውን ተመሳሳይ ጸረ እስራኤል አቋም አጽንኦት በመስጠት የሶማሊያ ህዝብን ለመርዳት የሚቻለው ሁሉ የድጋፍ እርምጃ እንወስዳለን ብሏል። እስራኤል በበኩሏ ለሃርጌሳ በሰጠችው እውቅና አማካኝነት በሶማሊላንድ የባህር ዳርቻ ላይ የሁቲዎችን እንቅስቃሴ ለመቆጣጠር የሚያስችል ወታደራዊ ወይንም የደህንነት መረጃ መሰብሰቢያ ጣቢያ ለመገንባት እያጠናች መሆኑን የተለያዩ መረጃዎች ይጠቁማሉ። በተጨማሪም ሶማሊላንድና እስራኤል የቱርክና ሶማሊያ ጥምረትን ለማዳከም እንደ አንድ አማራጭ የሚጠቀሙት ስምምነት መኖሩ ቀጠናውን ስጋት ውስጥ አስገብቶታል። በአሁኑ ወቅት በበርበራ ወደብ ላይ ከፍተኛ ድርሻ ያላት የተባበሩት አረብ ኤምሬትስ በትናንትናው ዕለት የሶማሊላንድ ፕሬዝዳንትን ያስተናገደች ሲሆን ከእስራኤል ቀጥሎ ለሃርጌሳ እውቅና በመስጠት ሁለተኛዋ ሀገር እንደምትሆን ዘገባዎች እያመለከቱ ነው። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እቺ
እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል።